ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ገርዳሚ መኪና የነዳ የወሰነ ማይክጂ ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። የ2018 የኢትዮጵያ ቲክቶክ እንግዲህ ጋይስ በጣም እብድ ሆኗል። ያልተፈጠሩ ነገሮች ሁሉም በዛሬ ቪዲዮአችን በጣም ብዙ አነጋጋሪ ነገሮችን እናያለን። ስለዚህ ወሬ ሳናበዛ ወደ ቲክቶክ ስብስቦቻችን የሚያሳዝን ነገር መሃል ማለት ነው። እግዚአብሔርን ስንት ገርዳሚ መኪና እየነዳ እኔ ይሄን መልክ ይዤ በእግሬ ገርዳሚ መኪና እየነዳ ማዘር በጣም ተናዳባችኋለች ጋይስ። ጣርጋ ምታት ያ ደግሞ ይሄን ቪዲዮ እየሰራች የነበረችው ጋይስ ከቸርች እየወጣች ነው። እኔ ከቸርች ሰው ሲወጣ አሪፍ አይዲያ ያመጣል ምናምን። እንዴት አይነት በስማ መልክ ነው መኪና የሚገዛው ጦጣ አይሽ መልክ መኪና ሊገዛ አይችልም። ጋይስ ይችላል እንዴ? አይችልም። ተናንስ ከጎጃም የሚነሳ ፖለቲካ ነው። ቤተክርስቲያንም ብዙ ነገር ነው እንደተጠሩ እኔ እንደዚህ አይነት ቀሽም ሰው ስለ ጎጃም ህዝብ ሲያወራ ሰማ ማለት ነው ንድድን ያለኝና የጎጃም ህዝብ ታሪክና ባህሉን ትውፊቱን አለማወቅ ነው ብዬ አስባለሁ። የጎጃም ህዝብ ባይኖር አንተን የመሰለ ቀሽም ማለት ነው ድንጋይ ትበላ ነበር፣ አሸዋ ነበር የምትመገበው ማለት ነው። ሙሉ ኢትዮጵያ እየኖረ ያለው ማለት ነው ጎጃም ባመረተው ጤፍ ነው። ወደርክም ጠላም ዱባ ነበር የምትበላ። እርሻን ያስተማረ ማለት የጎጃም ህዝብ ነው። ፊደልን ቀርጾ ያቆየው የጎጃም ህዝብ ነው። ጀግንነትን ያቆየው የጎጃም ህዝብ ነው። በላይ ዘለቀ ማየት ይችላል። ሀገርን ከወራሪ እንድትጠበቅ ያደረገ ዳር ድንበርን ጠብቆ አንተ ኢትዮጵያዊ ነኝ ብለህ እንድታወራ ያደረገ ፊደል ቀርጾ ያስቀመጠ ማለት ነው። ሃይማኖተኛ ህዝብ ነው የጎጃም ህዝብ። የጎጃም ነውር ያውቃል። አምርቶ እንኳን ጤፍ አምርቶ እብቅ ባይጨምር ህዝብ ነው። ፈጣሪ ይቆጣል የሚል ህዝብ ነው። በጣም ፈጣሪው የሚፈራ ነውር የሚያውቅ ህዝብ ነው። ምን አይነት ህግ እንዳለም አላውቅም። በቃ በህግ ሊጠይቅልን ይገባል። ልጅ ማለት ያለ መታወቅ ወይኔ ማን ነው አልኩኝ ሰራው ማን ነው አልኩኝ ምን አልጋ ማን ነው ትላንት ያሰሩትን አልጋ ይሰራው እሱን የሰራው እናቴ ትምት ነው ያለው መደረራሱ አይደለም ወንድሜ። ቆይ ምን ሆነ? በመጀመሪያው ዙር ነው የተሰባበረው። ማን ነው የሰራው? ያንተ ስህተት ነው ማለት እኔ ችሎታል እናቴ ትምት ችሎታል አይደለም ውሻት ነው በቃ እኔ ማስመሰለው ማሳየኛው ነው አይደለም። እኛ ይወለ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው ዝንጫት ቤት የገባነው። ውሻታችን ነው ዘመድን የገባነው እና ሙያ ከሌለ ሃኒክ ኢንቴሪየር ዲዛይን እንዳትማርም እንዴ ምንድነው? ለምን አደረሻ ሐዋሳ ላይ በ200 ብር ብቻ ቁርስ ምሳ እራት በልቼ መዋል እችላለሁ? ትችላለህ እንዴ? እንኳን ለምን አደረሻ ሐዋሳ ላይ በ200 ብር ብቻ ቁርስ ምሳ እራት እንዴት ትችላለህ? እኔ የሚችል አይመስለኝም ጋይስ። እኔ የሚችል አይመስለኝም። በልቼ መዋል እችላለሁ? ትችላለህ እንዴ? እንኳን ሰው ራ ፓስታ በትኬት በመቶ ቁርስ ቆቀር በሻይ። ስለዚህ እነዚህ ሶስት ሰዎች የሰጡኝን ሐሳብ በመጠቀም ሐዋሳ ላይ ቀኑን ሙሉ በ200 ብር ላይ ሌትስ ጎ ዳቦ 30 50 80 አቮካዶ በዳቦዬን በ80 ብር በልቼ ቀረኝን 100 ብር ይዤ ዛሬ ያመጡ በ80 ብር ስለሚመች መሳሳት እስኪደርስ ዞር ልን መሳሳት ደርሷል። ታቦር አካባቢ ነው ያለው። ድግስ በመፈለግ መግባቸው ዝም ብዬ ነው ግቢ ይዘው እሺ ያለበት ግቢ ታጠሩ ለምን ትመጣለች? ምንድነው እንዴ ድግስ ገባ ብሎ መቀዳ ድግስ በሰይንም በልቼ ቀረችኝን 100 ብር አድኜ አመስግኜ ጉዞዬን ወደ 203 ሰፈር ልጆች ጋር በስፖርቱ የራቴ 120 ብር ቀርቶኛል። በ120 ብሩ ምን ልጋብዛችሁ? ራትም ከነሱ ጋር ሰብሰብ ብለን ዲማቲዮ በልተን ምንድነው 200 ብር ጨረሱ። በስፖርቱ የራቴ 120 ብር ቀርቶኛል። በ120 ብሩ ምን ልጋብዛችሁ? ምን ነው ጋይስ ያሉት? ቆይ ራትም ከነሱ ጋር ሰብሰብ ብለን ዲማቲዮ በልተን ዲማቲዮ ምንድነው ጋይስ? ምን አይነት ምግብ ነው? እስኪ የምታውቁ ሰዎች ኮሜንት ላይ ንገሩኝ። አረ አይነ ስውር እየመጡ ነው ጋይስ። የቅዱስ ጊዮርጊስ ደጋፊዎች አይነ ስውር ስለምንም ቢሆን አይነ ስውርን ልትመቱ አትችልም። አይከላከልም እኮ ሁላ አያጠቃም፣ አይከላከልም። እንዴት ትመቷል? ህፃን ልጅ ማለት እኮ ነው ጋይስ። አረ ይደብራል። ቆይ መጣ ቆይ የት ነው? ሽንት ቤት መጣ እንዴ?
እኔ ለማን ጥረህ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው የመርጌታ ስራ መርጌታ ይችላል። እኔ የዓለማችን መርጌታ ይችላል ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ባምቢ ሀበሻን እረፊ እያላችሁ ይህን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት አው ባምቢ በዚህ ጉዳይ ቆይ ጋይስ፣ ስለ ባምቢ ጋር እኮ እዚህ ማውራት አያስፈልግም ጋይስ። እዚህ በኋላ ባምቢ ጋር ምንም ነገር ታርክ በቃ ዝም ማለት ነው ያለብን ጋይስ። እንዴ ስንት ነገር አድርጋለች እኮ። አሁን እኮ ቀላል ነገር ነው። እንዲሁም እሷ ካደረገችው ከዚህ በፊት ካደረገችው ነገሮች እኮ ምንም ማለት አይደለም ጋይስ። ማርያምን ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንጎ ይገኛል። ሊቀመጥ ይችላል ግን አይሰራም። ባምቢ ጋር አይሰራም። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ መርጌታ ማለት የኦርቶዶክስ አባቶች መርጌታ ይባላሉ ብዙ ጊዜ አይደል ጋይስ? የሆነ እንትን ያላቸው ሰዎች መርጌታ ይባላሉ። እስኪ ወንድ ከሆናችሁ እስኪ ሂዱና ባምቢ ጋር ይሄን ተግብሩት እስኪ ወንድ ናችሁ። ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት። እንጠብቃለን። ጋይስ በስርዓት ለምን አይበላበትም? ለምን አትተው? ይጂ አላህ ይልዓንሽ። አረ ይብላበት። ዩት ጋይስ ፌመስ መሆን እኮ ችግሩ ይሄ ነው እኮ። ፌመስ ሆንክ አባይስ፣ ለምን ፌመስ ሆንክ? ይኸው መብላት አልቻለም። ይጂ አላህ ይልዓንሽ። ኧረ አይቻልሽም። ኧረ ተይኝ። ኧረ ልብላበት። ኧረ ሰው ይደብራል። ኧረ ይብላበት በእናትሽ በላት። በምንድን ነው የመታት ጋይስ? በድንች ነው? በድንች አልመታትም። ኧረ ባይስ ውሻ ቡና ሊያፈላ ነው ጋይስ። እኔ እኮ መግቢያው ላይ ነግሬያቸዋለሁ ጋይስ። 2018 ልክ ያልሆነ አመት ነው። እባክህ 2019 እባክህ ቶሎና 2018 በቅቶናል። እኔ በቃኝ 2018 በቅቶኛል ጋይስ። ኧረ በስመ አብ ስንት ቀን መሽቶ ስንት ቀን ነጋ አይነን ሳላይ ልቤ ሳይረጋ ድሮም ስጎነኝ ፍርሃት አለብኝ። ውሻው እኮ ምን እያሰበ ነው? ምን እያደረጉኝ ነው? እዚህ ቤት እኮ ነው የሚለው። ምን እያደረጉኝ ነው? አበዱ እንደ እዚህ ቤት እኮ እያለ ነው ተጀምሮብኝ ደግሞ ጋይስ። አቀማመጡ ውጭ አይነቃነቅም ሁላ። ይሄማ ልምድ አለው። ብዙ ጊዜ ይቀዳል ቡና ጋይስ። ይሄ ውሻ ብዙ ጊዜ ይቀዳል፣ ልምድ አለው። ይሁት አቀማመጡን ሁላ። እስኪ ሰከን እየጠበቀ ነው። እሺ ከመሸ ልብ የሚሰብር አሳዛኝ ዜና ተሰምቷል። ተመራቂው ዋና አባላ ከምርቃት መልስ በደረሰ የመኪና አደጋም ህይወታቸው ማለፉ ተነግሯል። መምህር አብርሃም ግዛውና ባለቤቱ መምህር ራሄል አክሌ የተባሉ መምህራኖች በከፋ ዞን ሺሾ ወንዴ ወረዳ በደረሰ አሰቃቂ የትራፊክ አደጋም ህይወታቸው ማለፉ ተሰምቷል። ህይወታቸው ያለፈው እነዚህ መምህራኖች የባለቤቱን የኮሌጅ ምርቃት አጠናቀው በደስታ ወደ ቤታቸው የተመለሱ በነበረበት ወቅት ነው በዚህ አደጋ ከነ ባለቤታቸው ህይወታቸው ያለፈው። ቀጥለናል። 5 ዓመት መንግስት ለአመታት ማዕድ ሲያጋራ ህዝቡ ደግሞ መሬት ላይ ያጋራ ነው። ከማዕድ ማጋራት ወደ መሬት መጋራት የተሸጋገረው አሰራር ክፍት ቦታ የያዙ የቀበሌ ቤቶች ላይ ቤት ሊሰራ ነው ተብሏል።
አብዛኛው የቀበሌ ቤቶች አጼዎቹን ስለሚያስታውሱ አዲሶቹ አጼዎች አዳዲስ አናጺዎች በመጠቀም ቤት ሊገነቡ ነው። አብይ የሚያስታውሱ አዳነች አቤቤን የሚያስታውሱ ቤቶች መገንባት አለባቸው። ክፍት ቦታ ይዘው የኖሩት የቀበሌ ቤቶች ይህ አይመጣም ብለው መሬቱ ላይ ጎመን ተክለው ደስተኛ ጓሮ ፈጥረው ነበር። የተከሉትን ጎመን ሳይቀነጥሱ መቀንጠሱ ዱብዳ እንደሆነባቸው የተናገሩት ነዋሪዎች ጎመኑ ከጓሮአቸው እነሱም ከቀያቸው ይነቀላሉ ተብሏል። ዘር ያለበት ቦታ ሁሉ ትኩረት አድርጎ የሚሰራው አዲሱ አሰራር የጎመን ዘር መንቀሉ ያን ያህል አያስነቅልም የሚጠበቅ ነው የተባለ ሲሆን ባዶ ቦታ ፍለጋ ባዶ እያስቀሩን ያሉት ባዳዎች የሚሰሩት ቤት መሰረቱ ታሪክ ውሃ ልኩ ህዝብ ቢሆን የሚቆምበት ምሰሶ ፍቅር ይሆን ነበር። ዛሬ ሙሉ ቀን ዶክተር ሆነን ስናክም እንውላለን። ሙሉ ቀን ዶክተር ሆነን ስናክም እንውላለን። አልኮሉ ነው የጠጣው ጋይስ እንዲህ ያራዳው በቃ ሰገራ ይዘን በፌስታል ሰገራ በኢየሱስ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ዳዊት ተው በእናትህ። በርጠሚዎስ ነው አየኛው ጋይስ። ይሄ በእርግጠኝነት የበርጠሚዎስ አይዲያ ነው። ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደርን ብሎ አስቀረኝ፣ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች። ገና ለገና ተሰድጄ ህይወቴ ይቀየራል፣ ቤተሰብ እረዳለሁ ብላ ቤተሰብም ያለ የሌለ ንብረታቸውን ሸጠው ይህን ሁሉ መስዋዕትነት የከፈሉላት ልጅ በአንድ ደላላ ስጋዊ ስሜት ምክንያት ህይወቷ መሰናከሉም አጋጣሚውን ተጠቅሞ ለራስ ስሜት ብሎ የሰውን ተስፋ መጨለም አሳፋሪ ተግባር ነውና እባካችሁ እንትዛዘን። ውሻውን ያልገደለ 50 ሺህ ብር ይቀጣል ተባለ። ምን? ውሻውን ያልገደለ 50 ሺህ ብር ይቀጣል ተባለ። ውሻዬን ከልጆቼ የበለጠው ያሳደግኩት ያሰርኩትን አስከትብ ያለው እያልኩ እየፈለግኩ ገደሉብኝ። ሰው ቤት ማሄድ ውሻ አይዞሽ ማዘር በቃ የሆነ ቪዲዮ አለ ውሾችን እንደዚህ እየሰቀሉ ጋይስ። ኧረ በስመ አብ ዛፍ ላይ እንደዚህ አድርገው አንገታቸውን በገመድ አድርገው ይሰቅሏቸዋል፣ ከዛ ይገሏቸዋል። ኧረ በስመ አብ ህፃናት ደግሞ ያሉ ያንን ቪዲዮ ጋይስ። እዛ ቪዲዮ ጋር በጣም ያሳዝናል ቪዲዮ። ውሾቹ ሲገደሉ በአካል ቁጭ ብለው ምናምን ህፃናቶች እያዩ ነው። ኧረ በጣም ያሳዝናል። ማርያምን ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይህን ነገር የማያስተካክለው ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ ምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል ያለ የጠየቀ የለም። ያ ሁሉ መነኩሴ ለዛውም የዋልድባ መነኮሳት ስለ ሀገር ሰላም ይጸልያሉ፣ ስለ ኃጥአኖች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድሪቱ ምሕረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር እንዴት ሌሎቹ መነኮሳት ዝም አሉ? አንድ ሁለተኛ በገቢ ማሰባሰባ ጊዜ ከየአቅጣጫ የሚደውሉ ጳጳሳት እሺ ልጃችን የተባረኩ ልጃችን መጋቢ ብሎ መጋቢ ሰናይ መጋቢ ምናምን ተብሎ ማዕረግ የሰጡ ጳጳሳት እንዴት ልጃችንን ትረግማላችሁ? ይሄን ስልጣን የሰጣችሁ ማን ነው? ሽማግሌ የሚመስል ሕፃን ተወለደ የሚለውን መረጃ በርካታ ሚዲያዎች በዚህ ሰዓት እያጋሩት ይገኛሉ። በተለይ በተለያዩ የፌስቡክ ገጾች ላይ በደቡብ ኢትዮጵያ ክልል በጋሞ ዞን ቦሮዳ ወረዳም የሚባል ቦታ ይሄ እውነት ነው ጋይስ በኢየሱስ ላይ ሙሉ ጺም ያለውና ሽማግሌ የሚመስል ሕፃን ተወለደ በሚል በስፋት እየተሰራጨ የሚገኘው ይህ ከላይ የምትመለከቱት ፎቶም
ፍጹም ሐሰተኛና በኤአይ የተሰራ ፎቶ መሆኑ ተረጋግጧል። ታዲያ ይህንን ፎቶ ከሁለት ቀናት በፊት ከ1 ሚሊዮን በላይ ተከታይ ያለው የውጭ ሀገር የፌስቡክ ገጽ ለቀልድናም ኮሜንት ለመሰብሰብ ይህንን ታምናላችሁ ብሎም የለጠፈው ሲሆን ታዲያ ዛሬ ላይ ግን መረጃው በኢትዮጵያ እንደተከሰተ ተደርጎም በስፋት እየተጋራ ይገኛል። ነገር ግን ምስሉ በኤአይ የተፈጠረ ምስል እንጂ እውነተኛ ለመሆኑን እኛም አረጋግጠናል። ቆንጆዋ ሴት ወንድ ሆኖ ተገኝቷል። በአስኮ መናኸሪያ የተያዘው አጭበርባሪ በዚህ ሰዓት መነጋገሪያ ሆኗል። በአዲስ አበባ አስኮ መናኸሪያ አካባቢ ሂውመን ሄር አድርጎ የጆሮ ጌጥ አጥልቆና የሴት ልብስ ለብሶ ሲያጭበረብር የነበረው ጀማል አነስ ለምን ምን ለመሆኑ እንደዚህ ያደረገው ቁጥጥር ስር ውለዋል። ግለሰቡ ሴት መስሎ ከሰዎች ጋር ሲነጋገር ሁኔታው ያጠራጠራቸው ነዋሪዎች ለፖሊስ ጥቆማ ይሰጣሉ። ፖሊስ ባደረገው አካላዊ ፍተሻ ሴቷ ጀማል ወንድ ሆኖ ተገኝቷል። በጀማል ስልክ ውስጥ በተለያዩ ጊዜያት የሴት አልባሳትን ለብሶ የተነሳቸው በርካታ ፎቶዎችም ተገኝተዋል። ከዚህ ቀደምም በተመሳሳይ ድርጊት ሲያጭበረብር እንደነበረም ተደርሶበታል። አረጫጯ ደግሞ ይለያል። ጆሮ ነው አረጫጯ ደግሞ ይለያል። ኧረ ስንት አይነት ልጅ አለ። ኧረ 2018 ኧረ እባክህ ቶሎ ሂድልን። ኧረ ቶሎ ሂድልን እባክህ። እስኪ እንደኔ 2018 የሰለቻችሁ ሰዎች ኮሜንት ላይ ንገሩኝ። ማርያምን ጋይስ 2019 እባክህ ቶሎ ና። ስንት አይነት ትውልድ አለ እባክህ። ያየው ተንጠልጥላለሁ ዋይ አተ ምን ሸሩጣን በና ምን አይነት አስተሳሰብ ነው ያለ? ሴቶች ተስማምተው የሚጠሉት ነገር በህይወታቸው ሴቶች ተስማምተው የሚጠሉት አንድና አንድ ነገር ብቻ አለ። አንድ ነገር ተስማምተው ይጠሉታል። በቃ እሱ ነገር ተስማምተው በቃ ሁሉም አሜን እሺ ብለው ተስማምተው የሚጠሉት አንድ ነገር አለ። ካስክ ተስማምተው የሚጠሉት ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።